ከሻሃዳ በፊት አንድ ጁማ ግን ሄጄ ሰግቻለሁ። ሻሃዳ ሳሊስ እሺ ከመስለሜ በፊት እኔ መስጊድ ገብቼ ማየት እፈልጋለሁ። ብትሰልምም ባትሰልምም እኮ መስጊድ መግባት ትችላለህ። ብዙ ክርስቲያኖች አይ ቲንክ አንዳንድ ጊዜ እኔም ጭምር ማለት ነው የዛን ሰዓት መስጊድ መግባት እንደማይፈል ማንም ሰው መስጊድ ቢመጣ ስለ እስልምና ማወቅ ቢፈልግ ጥምጣማ ያላደረገች አንድ ብትመጣ አትቆጫትም አይደለ? የሴት መስገጃ በር ብትገባ ማንም ሰው አይናገራትም። እና እህቴ ነው የምትባለው። እኔ እንደዛ አድርጌ አይደለም አየው ሙስሊም ካልሆንክ አትገባ ምናምን የሚባል ሐሳብ ነው የነበረኝ። እሺ የምትሄድ ከሆነ ምን ታደርጋለህ? ከጁማ በፊት ሂድና ማታ ላይ ወይም ጠዋት ላይ ገላህን ትታጠባለህ። ከዛ በኋላ ውዱ አብረን እናደርጋለን። አሳያለሁ። አሳየኝ። ገባን። ዝም ብለህ ኢማሙን ተከተላል። ሰገድኩ፣ ወጣሁ። ከዛ በሶስተኛው ቀን ሰላም እንዳልከው እውነቶችን ካገኘሃቸው በኋላ እንዴ ይሄ ነገር እውነት ነው እንዴ? አይ ይቅርብኝ ነገር አልክ አይደል? ስታየው ስርዓቱን ስታየው ፈራሃው ከሩቁ። ከዛ ሁሉ ሽሽት በኋላ ግን ልክ ሻሃዳዋን እንድትይዛት ያደረገችህ የመጨረሻው ሐሳብ ምን ነበር? ውስን አድርገህ በቃ እኔ መስለም አለብኝ ብለህ ያንን ፍርሃት እንዳይሰማ አድርጎ በፍጹም በቃ ይሄንን ጌታ ካገኘሁት በኋላማ ወደሱ መሄድ አለብኝ። መስጊድ ከሄድኩ በኋላ ከብዙ ሙስሊሞች የዛን ሰዓት መርካቶ በጣም ውል ነበረ እና ሙስሊሞችን ስመለከት የሆነ ነገር አለባቸው። አሁን እኔ ሙስሊም ከሆንኩ በኋላ አቋሉ ኑር የምንለው ነገር ነው፣ ግን የሆነ ፈገግታ አላቸው ሁሌ። አሁን እንደዚህ ስል ሁሉም አይደለም ሙስሊም ሁሉም በአንድ እንትን ማለት ነው፣ ግን አብዛኛው የሆነ ደስ የሚል ነገር አላቸው ስናያቸውና አንዳንድ ሙስሊም አሁን ለምሳሌ እኔ እስልምናን የሚሰድብ ሰው ቢመጣብኝ ዝም ብዬ ፈገግ ብዬ ስቅበታለሁ። እና እቺ ነገር ምንድነች? ሙስሊም እርግጠኛ ስለሆነ ሁሉም ጊዜ ሸክ አለ ብዬሻለሁ። በፊት በነበርኩበት ሸክ ነበር። ለመጀመሪያ ጊዜ በሙሉ ልቤ እርግጠኛ ነኝ ለመጀመሪያ ጊዜ። እና ሙስሊም ላይ ምን አይነበረ የሆነ ሰውዬ እኔ አንድ ማላቀው የሚያቀው የህይወት ሚስጥር አለ መሰለኝ የሚለው ነገር ሁሉም ጊዜ ነበርና ያ ነገር ውስጥ ገባው ተቀላቀልኩ ብዬ ጥሩ ፒስ ተሰማኝ። መስጊድ ስገባ ደግሞ ያየሁት ነገር ያን ሁሉ ነገር ፍራቻ ሙሉ ለሙሉ ቀነሰ። ከልቡ ከሱናውንም ራሱ ሲሰግድ ከልቡ ኮንሰንትሬት ንያ አርጎ እንደሆነ ስታይ የሆነ እርግጠኛ ከመሆን የሚሰማው ነገር አለ። ምናልባት ሙስሊም ሆኖ ለተወለዱ ተመልካቾች ይሄ ነገር ላይገባቸው ይችላል ግን